አሲኩዳ 2.7 የሚባል ሲስተም ተግባራዊ ተደረገ። ኤሌክትሮኒክ ከስተም ማኔጅመንት ሲስተም ኮር ሲስተማችን ነው። የኢትዮጵያ ኤሌክትሪክ ጉምሩክ አስተዳደር ስርዓት ይባላል። ሌላኛው የኤሌክትሮኒክ ካርጎ ትራኪንግ ሲስተም ነው። የኢምፖርት የኤክስፖርት የትኞቹንም አገልግሎቶች የሚሰጥበት ግዙፉ ኮሚሽናችን ቴክኖሎጂ ነው። የጭነቶችን ደህንነት የምንከታተልበት የስራ ክፍል ነው። በኢትዮጵያ የጉምሩክ ስርዓት መተግበር ከጀመረበት ጊዜ አንስቶ የተለያየ ዘመኑ ያፈራቸውን የቴክኖሎጂ ውጤቶች በመጠቀም የሀገሪቱን ወጪና ገቢ ንግድ ለማቀላጠፍ ኮንትሮባንድን ለመከላከልና የገቢ አሰባሰብን ለማሳደግ ሲሰራ ቆይቷል። ከ1881 አካባቢ ጀምሮ የጉምሩክ ስነ ስርዓት ይከናወን የነበረበት ሁኔታ ነው የነበረው። ነገር ግን እስከ 1989 ለመቶ ዓመታት ያክል ይሰራ የነበረው በወረቀት ደረሰ በማዘጋጀት በተለያየ ነገር ብቻ ለዛ የተመደቡ ሰዎች በካልኩሌተር ራሳቸው በፈቀደው ቀረጥና ታክስ እያሰሉ ይሰበስቡ የነበረበት ሁኔታ ነው የነበረው። የፌዴራል ጉምሩክ ኮሚሽን በመጀመሪያ ተግባራዊ ያደረገው በዓለም አቀፍም ሆነ በኢትዮጵያ ደረጃ የመጀመሪያውና ትልቁ የጉምሩክ የቴክኖሎጂ ውጤት አሲኩዳ የተሰኘ የኮምፒውተር ስርዓት ነበር። ይህ ስርዓት በጉምሩክ ታሪክ ውስጥ የወረቀት አሰራርን ወደ ዲጂታል የቀየረ የመጀመሪያው የሶፍትዌር ቴክኖሎጂ ነው። ቴክኖሎጂው በሀገራችን በ6 የጉምሩክ ቅርንጫፍ ጽህፈት ቤቶች ተግባር ላይ ውሎ አገልግሎት ይሰጥ ነበር። ወደ ሀገራችን የጉምሩክ ቴክኖሎጂ መተዋወቅ የጀመረው 1990 ላይ አሲኩዳ 2.7 የሚባል ሲስተም በአንክታድ በሚባል ድርጅት በዩኤንዲፒ ድጋፍ አማካኝነት ተግባራዊ ተደረገ። የኢትዮጵያ ጉምሩክ ኮሚሽን በፊት ያው የአሲኩዳ 2.7 ቨርዥን የሚባለው ከዛ በኋላም የአሲኩዳ ፕላስ ፕላስ ተብሎ ይጠራ የነበረው እስከ 2011 መጀመሪያዎች አካባቢ የነበረበትን ሁኔታ ነው የምናስታውሰው። ማስተካከያ የተደረገበት ቴክኖሎጂው የአገልግሎት አድማሱንም አስፍቶ በ21 የጉምሩክ ቅርንጫፍ ጽህፈት ቤቶች ሲስተሙን ማዳረስ ተችሎ ነበር። 1996 ላይ ይሄው ሲስተም አሲኩዳ 2.7 ድርጅቱ ራሱ ምንድነው ያደረገው ወደ ተሻለ የተሟላ አገልግሎት ወደሚሰጥ ሲስተም አሲኩዳ ፕላስ ፕላስ ወደሚባል ደረጃ አሳደገ ማለት ነው። የሀገራችን ኢኮኖሚ እያደገ የወጪና ገቢ ንግድ ፍላጎት እየጨመረ በመጣ ቁጥር ዘመኑን የዋጀ የቴክኖሎጂ ውጤቶች በራስ አቅምና በተባባሪ አካላት እያለሙ ተግባር ላይ መዋል በማስፈለጉ አዳዲስ የቴክኖሎጂ ውጤቶች ተግባር ላይ መዋል ጀመሩ። ይሄ በራሱ የጉምሩክን አገልግሎት ሙሉ ማድረግ ያልቻለ ከመሆኑም ባሻገር ብዙ የተገማች የሆኑ ችግሮችም የነበሩበት በመሆኑ ምክንያት የግዴታ ጉምሩክን የአገልግሎት ከባቢን በተሻለ የቴክኖሎጂ አጠቃቀም መተካት ስላስፈለገ ከ2011 ጀምሮ በጣም ተከታታይ የሆኑ የቴክኖሎጂ አቅሞችን በማልማት ዛሬ ወደረስንበት ምዕራፍ ላይ ለመድረስ ችለናል። አሁን ላይ የምንጠቀመው ሲስተም ኢሲኤምኤስ ኢትዮጵያን ኤሌክትሮኒክ ከስተምስ ማኔጅመንት ሲስተም ወይም የኢትዮጵያ ኤሌክትሪክ ጉምሩክ አስተዳደር ስርዓት ይባላል። ይሄም ሲስተም ሲመጣ በአውሮፓ ህብረት በጋራና የወፎንቴን የሚባል ቴክኖሎጂ እያለማ ለሀገራት የሚሸጥ ድርጅት አለ። በዛ አማካኝነት 2009 ላይ ለምቶ ተግባራዊ የተደረገ ሲስተም ነው ማለት ነው። ኤሌክትሮኒክ ከስተም ማኔጅመንት ሲስተም ኮር ሲስተማችን ነው። ሌላኛው የሲንግል ዊንዶው ሲስተም ነው። ሌላኛው እዚህ ክፍል ውስጥ የምናየው የኤሌክትሮኒክ ካርጎ ትራኪንግ ሲስተም ነው። ይህ ኤሌክትሮኒክ ካርጎ ትራኪንግ ሲስተም ወይም የጭነት ደህንነት መከታተያ ሲስተም ሲሆን ይህ ሲስተም የለማው በአርቲፊሻል ኢንተለጀንስ ኢንስቲትዩት እና በአዲስ አበባ ዩኒቨርሲቲ አማካሪነት የለማ ሲስተም ነው።
ከነዚህም የቴክኖሎጂ ውጤቶች መካከል አንዱ የሆነው የኤሌክትሮኒክ ጉምሩክ አስተዳደር ስርዓት ኢሲኤምኤስ አስመጭና ላኪዎች የጉምሩክ ዲክላራሲዮንን በኢንተርኔት አማካኝነት በቀጥታ ኦንላይን እንዲያስገቡና ያለ አካል ንክኪ ፈጣን ምላሽ እንዲያገኙ የሚያስችለው ስርዓት አንዱ ነው። ይህ ስርዓት በጉምሩክ በ27 ቅርንጫፎቹ ሙሉ በሙሉ ተዘርግቶ አገልግሎት እየሰጠ ይገኛል። ይሄ በጣም ግዙፉ የኮሚሽናችን ቴክኖሎጂ ነው። የኢምፖርት የኤክስፖርት የትኞቹንም አገልግሎቶች የሚሰጥበት አንደኛው ይሄ ነው። ሲስተሙ በሚለማበት ሂደት ውስጥ በሀገር ውስጥ ሁለት የተለያዩ የኮሚቴዎች ተቋቁመው አንደኛው ቢዝነሱን የሚመራ ኮሚቴ፣ ሁለተኛው ደግሞ ቴክኒካል ሁኔታውን የሚመራ ኮሚቴ ነው። ከቢዝነሱ ሳይድ ውስጥ አንዱ ፓርቲሲፓንትና የቢዝነስ አፈጻጸሙን አጠቃላይ ሲስተሙን በተመለከተ የቡድኑ አባል የነበርኩ ነኝ። ቢዝነስ ፕሮሰስ አናሊሲሱን የኢትዮጵያ ጉምሩክ ኮሚሽን አልምቶ ሶፍት ኮፒውን ደግሞ ከአውሮፓ ህብረት በተገኘ ፋይናንስ ድጋፍ እንደገና ደግሞ በጋራ እኛ ባለሙያዎችና የአውሮፓ ህብረት በቀጠረልን ባለሙያዎች በጋራ ያለማ ነው ቴክኖሎጂ ነው። ኤክስፖርት የምናሳልጥበት የትኞቹንም አሁን ኢትዮጵያ ውስጥ የሚታዩትን በመንግስት በግሉ ዘርፍ በተለያዩ አካላት የሚደረጉ ሁለንተናዊ የልማት ስራዎችን በከፍተኛ ደረጃ ኮሚሽኑ የሚያግዝበት አንዱ ቴክኖሎጂ የኢትዮጵያ ከስተምስ ማኔጅመንት ሲስተም ብለን የምንጠራው ነው። ትራንዚተሮች የሚጠቀሙ ሲስተም ቲፒኤም ይባላል። ትሬድ ፖርታል ማናጀር የምንለው ሲስተም ነው። በዋናነት የፖርታሉ ዋና ዓላማ ምንድነው? የጉምሩክ ስነ ስርዓትን በአስመጭ ሳይድ ሆኖ ዲክላሬሽን ፕሮሰስ የሚደረግበት ዋና ሲስተም ነው ማለት ነው። በፖርታሉ ፕሮሰስ ከተደረገ ዲክላሬሽን ከተሞላ በኋላ አውቶማቲካሊ ወደ የት ይሄዳል? ዳታው መረጃዎች ወደ ጉምሩክ ወደሚጠቀምበት የጉምሩክ ሰራተኛ ወደሚጠቀምበት ሲስተም ይሄዳል ማለት ነው። ቲደብሊውኤም ወደምንለው እዚህ ጋር በሶስተኛ ደረጃ ፖርታሉ ላይ ያለው ነገር ምንድነው? የትራንዚት ፕሮሰስ ወይም ደግሞ እቃው ተጓጉዞ ወደ ሀገር እየገባ ባለበት ሂደት ላይ እቃዬ ምን ደረጃ ደረሰ የሚለውን ነገር የምንከታተልበት ቲ1 ሰርች የምንልበት ኦፕሽን አለ። ዜን ቲ1 ሰርቻችን ላይ ደንበኛችን በመግባት የት ነው ሂደቱ የደረሰው፣ ምን ላይ ደርሷል፣ መዳረሻ ጣቢያው እስከሚደርስ ድረስ የራሱን የመንገድ ወረቀት ክትትል የሚያደርግበት ኦፕሽን አለ። አንድ የጉምሩክ ስነ ስርዓት ለመፈጸም ዲክላሬሽን ትራንዚተሩ በሚሞላበት ጊዜ ምን ነገሮችን ማሟላት አለብኝ የሚለውን ነገር ልክ እዚህ ጋር እንደምናየው ትሬደርስ ኢንተራክቲቭ ጋይድ በመጠቀም መሟላት የሚገባቸውን ፎርማሊቲዎች ያሟላል ማለት ነው። ከፍተኛውን ገቢ የምንሰበስበው በዚህ ቴክኖሎጂ ነው። ከኢምፖርትም ሆነ ከኤክስፖርት ቀረጥና ታክስ ከሚከፈልባቸው እቃዎች የመንግስትን ትልቁን ገቢ የምንሰበስብበትም ቴክኖሎጂ ይሄኛው ቴክኖሎጂ ነው። የጉምሩክ ባለሙያው በደረሰው መረጃ መሰረት አስተላላፊው የሞላቸው መረጃዎች የጉምሩክን ሕግና ስርዓት የጠበቁ መረጃዎች መሆናቸውን አጣርቶ ወደ ቀጣዩ እርምጃ እንዲተላለፉ ትዕዛዝ ይሰጣል። ቀድሞ ሲስተሙ የስጋት ስራ አመራር ተግባራዊ እንዲያደርግ ራሱን የቻለ ዩኒቨርሳል ሪስክ ማኔጅመንት የምትል ሞጁል አለችው። በዋናነት ወደ ሀገር የሚገቡ እቃዎች 3 የሪስክ ደረጃዎች አሉት። ግሪን ቻናል የምንለው አለ፣ የሎ ቻናል የምንለው አለ፣ ሬድ የምንለው አለ። አራተኛ ለአውቶራይዝድ ኢኮኖሚክ ኦፕሬተር የተሰጠው ብሉ አውቶማቲካሊ ሲስተሙን ያደርጋል ማለት ነው። ይሄኛው በተሰጠው ክራይቴሪያ መሰረት ሬድ ከሆነ ሬድ ብሎ ያስቀምጠዋል፣ ግሪን ይሰጠዋል። የሎ ከሆነ የሎ ይሰጠዋል፣ ብሉ ከሆነ ብሉ ይሰጠዋል ማለት ነው። ዜን ይሄ ከተደረገ በኋላ ፕሮሰሱ በጣም ብዙ ነው። በእያንዳንዱ የሪስክ ደረጃ ደግሞ ምን አለ? ራሱን የቻለ የጉምሩክ ስነ ስርዓቶች አሉ ማለት ነው። የሁሉ ፕሮሰስ አጠቃላይ የሚከናወነው እዚህ ጋር በምናያት በቲደብሊውኤም በምንላት ሁኔታ ነው። ግንዛቤ ሊያዝ የሚገባው ምንድነው? የጉምሩክ ሰራተኞች የራሳቸው ማንዴቶች አሉ። አንድ ሰው አይፈጽመውም። ለምሳሌ ሰነዱ ሬድ ነው ማለት ምንድነው? መፈተሽ አለበት። ዜን ምን አለ? ፈታሽ የምንለው ኦፊሰር አለ። ዜን ይወርድና ህጉ ባስቀመጠለት መሰረት የመጣውን እቃ አስከፍቶ ምን ያደርጋል? የመፈተሽ ስራ ይሰራል።
ሌላኛው በጉምሩክ ኮሚሽን ለምቶ ተግባር ላይ የዋለው የቴክኖሎጂ ውጤት የኤሌክትሮኒክ የጭነት መከታተያ ስርዓት ወደ ሀገር የሚገቡና የሚወጡ የጭነት ተሽከርካሪዎችን በኤሌክትሮኒክ ሲል እና በጂፒኤስ አማካኝነት ከመነሻቸው እስከ መድረሻቸው ድረስ ያለማቋረጥ ለመቆጣጠር የሚያገለግለው ቴክኖሎጂ ነው። ይህ ስርቆትን፣ እቃዎችን በመንገድ ላይ መቀየርንና ማጭበርበርን ለመከላከል ታስቦ ተግባር ላይ የዋለ ሲስተም ነው። እንኳን ደህና መጣችሁ። ይህ የኤሌክትሮኒክ ካርጎ ትራኪንግ እና ስማርት ቦርደር ማኔጅመንት ሴንትራል ሞኒተሪንግ ሲስተም ክፍል ነው። ይህ ማለት የጭነቶችን ደህንነት እና ኮንትሮባንድን ለመከላከል የምንጠቀምበት ሲስተም መከታተያ ክፍል ነው። በዝርዝር ለማየት ወደ ክፍሉ እንገባለን። ይሄ ያው የኤሌክትሮኒክ ካርጎ ትራኪንግ ሲስተም መከታተያ ክፍል ነው። ይሄ ክፍል የጭነቶችን ደህንነት ከመነሻ እስከ መድረሻ ክትትል የምናደርግበት ነው። የሚጠቀመው ቴክኖሎጂ የጂፒኤስ ጂፒአርኤስ ቴክኖሎጂ ሆኖ የጭነቶችን ደህንነት ለመከታተል ጭነቶች ላይ የኤሌክትሮኒክ ሲል ይቆለፋል። ይህ ኤሌክትሮኒክ ሲል ጭነት ላይ ከተቆለፈ በኋላ ጉዞ እንዲጀምር ይደረጋል። ጭነት በሚቆለፍበት ቦታ ላይ ደግሞ እዚህ ላይ እንደምታዩት በካሜራ እይታ ውስጥ ሆነው የግምሩክ ባለሙያዎች መነሻ ጣቢያና መድረሻ ጣቢያ ላይ የኤሌክትሮኒክ ሲሉን ጭነቱ ላይ የሚቆልፉት ማለት ነው። ከተቆለፈ በኋላ መረጃዎች በቀጥታ ወደዚህ መከታተያ ክፍል ይደርሳል ማለት ነው። ይህ የሴንትራል ሞኒተሪንግ ሴንተር ሲሆን የጭነቶችን ደህንነት የምንከታተልበት የስራ ክፍል ነው። ይሄ የኤሌክትሮኒክ ሲል ኮንቴነር ላይ የሚቆለፈው ነው ማለት ነው። ይሄ ኤሌክትሮኒክ ሲል ማሽን ቱ ማሽን ሲም ካርድ ይወስዳል። የጭነቶችን ደህንነት ለመከታተል ወይም ትራክ ለማድረግ የሚያስፈልጉ መረጃዎች ከዋናው ከስተም ማኔጅመንት ሲስተም እዚህ ላይ ሎድ ይደረግና ወደ ካርጎ ትራኪንግ ሲስተም መረጃው ይመጣል። ቅድም እንዳልነው መነሻ ጣቢያ ላይ ይሄ ሲል ከተቆለፈ በኋላ በዚህ ማዕከል የጭነት ደህንነት ቁጥጥር ይጀመራል ማለት ነው። በመንገድ ላይ ክትትል እየተደረገ በሚደረግበት ጊዜ ህጋዊ ሆነው እቃዎችን ወደ ሀገር ውስጥ የሚያስገቡ አጓጓዦች እንዳሉ ሁሉ የተወሰኑ ህገወጥ ደግሞ ሊኖሩ ስለሚችሉ ነው ይሄ የጭነት መከታተያ ደህንነት ስርዓት የተዘረጋው ማለት ነው። መሀል ላይ እነዚህ ጭነት ላይ የቅሸባ ወንጀል ለመፈጸም የሚፈልግ ከመስመር ውጪ ወስዶ ወደ ሌላ ዳይቨርት ለማድረግ ቢሞክሩ መረጃዎች ወደዚህ ይመጣሉ ማለት ነው። አሁን እዚህ ላይ የምናያቸው በጉዞ ላይ ያሉ በአጠቃላይ በዚህ መልኩ ያሉት በጉዞ ላይ ያሉ ጭነቶች ናቸው። በአረንጓዴ የሚታየው ይሄ የተሽከርካሪ በአረንጓዴ ምስል የሚታየው ሴፍሊ ስሙዝሊ በጉዞ ላይ ወይም ምንም ችግር ሳይኖርባቸው በጉዞ ላይ ያሉ ጭነቶች ናቸው። በቀይ የሚያሳየው ግን ጉዞ ላይ ኢንሲደንት እየላከ ነው ማለት ነው። አለርት እየላከ ነው ወደ ሲስተሙ ማለት ነው። ለምሳሌ ሲሉን ለመቁረጥ ቢሞክሩ ሮብከት የሚል ይመጣል። ያ ማለት ከፍተኛ ደረጃ ያለው ኢንሲደንት ነው። ይሄ በሚሆንበት ጊዜ ለዚሁ አገልግሎት ሲባል የፈጣን ምላሽ ሰጪ የስራ ክፍል ደግሞ ተቋቁሟል። ይህ የፈጣን ምላሽ ሰጪ የስራ ክፍል የራሱ ተሽከርካሪ አለው። እላው ላይ ተሽከርካሪው ላይ ደግሞ ካሜራዎች ተገጥመዋል። የታጠቁ ኃይሎችና የኮንትሮባንድ ባለሙያዎች አብረው ቦታው ላይ ያ ኢንሲደንት ወይም ቅሸባ ለመፈጸም የሚፈጸምበት ቦታ ላይ ሄደው አክሽን የሚወስዱ ናቸው። ያንን መረጃ ከየት ነው የሚያገኙት? እነኚህ የፈጣን ምላሽ ሰጪ ከዚህ ከዋናው ማዕከል ነው ማለት ነው። ከዋናው ማዕከል መረጃው እስካሌት ይደረግላቸዋል እስከ ሎኬሽኑ ማለት ነው። ስለዚህ የጭነቶችን ደህንነት ከመነሻ እስከ መድረሻ የምንከታተልበት ስርዓት ነው። ይሄ ስርዓት ምንድነው የሚያስገኘው ጥቅም ብለን ስናይ አንደኛው የትሬድ ፋሲሊቴሽን ወይም የንግድ ስርዓቱን ፈጣንና ቀልጣፋ ማድረግ ነው። ይሄም የሚሆነው ምንድነው?
ጭነቶች መነሻ ቦታ ላይ በዚህ በኤሌክትሮኒክ ሲል ከተቆለፉ በኋላ መድረሻ እስኪደርሱ ድረስ በየመንገዱ ወይም በየኬላው የሚቆሙበት ሁኔታ አይኖርም ማለት ነው። አሽከርካሪው አስመጪ ላኪው ጭነቱ በየመንገዱ በፍተሻ የሚያባክነው ጊዜ አይኖርም ማለት ነው። ሎኬሽን አሁን ከሰመራ ራቅ ብሎ ያለ ነው። ሎኬሽኑ በሰመራና በሚሌማ ሰርዶ የምትባል ቦታ ላይ ነው ጭነት አሁን እየተጓዘ ያለው። ይሄ ቴክኖሎጂ ተደራሽ ሊደረግ ያልቻለበት ዘመን ላይ ወይም ደግሞ ተግባራዊ ሳይደረግ በቆየበት ዘመን ወደ ሀገር ውስጥ የሚገቡ እቃዎችም ወይ ተቀንሰው ወይ ተቀይረው ለብዙ ችግሮች ለክሳራ የሚዳርጉበት መንግስትን ለክሳራ የሚዳርግበት አላስፈላጊ የሆኑ እቃዎች ወደ ሀገር ውስጥ አላስፈላጊ በሆነ አግባብ እንዲገቡ የሚደረግበትን ሂደት በከፍተኛ ደረጃ ሊያስወግድ የቻለ የቴክኖሎጂ አቅም ነው። የኢትዮጵያ ጉምሩክ ኮሚሽን ህገወጥ ንግድን፣ ኮንትሮባንድን እና የደህንነት ስጋቶችን ለመቆጣጠር ዘመናዊ የድንበር መከታተያና መቆጣጠሪያ ቴክኖሎጂንም በስፋት ስራ ላይ አውሏል። ይህ አሰራር በዋናነት ድንበር አካባቢ ያሉ ፍተሻዎችን ፈጣንና ትክክለኛ ያለ ሰው ንክኪ አገልግሎት በመስጠት ዲጂታላይዝድ ለማድረግ ያለመ ነው። ሌላኛው እዚህ መከታተያ ክፍል ውስጥ ያለን ሲስተም የኮንትሮባንድ መከታተያና መቆጣጠሪያ ሲስተም ነው። የስማርት ቦርደር ከስተምስ ማኔጅመንት ሲስተም ነው። በድንበር አካባቢ የሚደረገውን የእቃዎች እንቅስቃሴ ሲወጣም ሲገባም እቃዎቹ በትክክል ወደ ሀገር ውስጥ ቀጥታ መግባታቸውን ወይም ከሀገር ውስጥ ወደ ውጭ መውጣታቸውን ለማረጋገጥ አንድ እሱ ነው። አላስፈላጊ የሆነ የእቃዎቹ መቆም ለምሳሌ ድንበር ላይ ወይ በእኛ ሳይድ ባሉ ትክክለኛ ምክንያትም ትክክለኛ ባልሆነ ምክንያትም እቃዎች የሚቆሙበትን ሁኔታ በትክክል ለመቆጣጠርና ለማስተዳደር እንዲቻል ከውጭም ሲመጡ ድንበር ላይ ያለውን የእቃ እንቅስቃሴ መቆም ወይም መሳለጥን በትክክል ለማስተዳደር እንዲመች ታስቦ የተሰራ ነው ማለት ነው። ከ5 እስከ 10 ኪሎ ሜትር ድረስ መቅረጽ የሚችሉ ካሜራዎች የኮንትሮባንድ ኤሪያዎች ተመርጠው የተተከሉበት ነው። ይሄ ካሜራ ያው እስከ 5 ኪሎ ሜትር እና ከ5 እስከ 10 ባለ ኪሎ ሜትር ውስጥ እየቀረጸ መረጃዎችን ወደዚህ ወደ ማዕከል ይልካል ማለት ነው። ያ ኮንትሮባንድ ይዘው የሚንቀሳቀሱ አካላትን በማየት መረጃውን ወደ አካባቢው ለፓትሮል ወይም ለአካባቢው በዛ ኤሪያ ላሉ አካባቢዎች መረጃውን በመስጠት ኮንትሮባንድ ለመያዝ የምንጠቀምበት ሲስተም ነው ማለት ነው። እቃዎችን ላይቭ እንከታተላለን ማለት ነው። ከዚህ ጋላፊ ላይ አሁናዊ ሁኔታችን ምን ይመስላል ብለን ተሽከርካሪዎች ተከማችተዋል፣ በትክክለኛና ጤናማ ሂደት እየተንቀሳቀሱ ነው፣ እየተሻገሩ ነው፣ እየገቡ ነው፣ እየተስተናገዱ ነው የሚባለውን ድንበሮቻችን ላይ ኦንላይን እንመለከታለን፣ እንከታተላለን። ደወሌ ላይ በተመሳሳይ፣ ተወጎጫሌ ላይ በተመሳሳይ፣ ሞያሌ ላይ በተመሳሳይ ድንበር አካባቢ ያሉትን የእቃዎች ፍሰትን እና እንቅስቃሴን ትክክለኛነት የምናስተዳድርበት የምንቆጣጠርበትን አቅም የፈጠረ ነው። ሌላኛው ደግሞ በየመጋዘኑ ደግሞ የከስተምስ የተለያዩ መጋዘኖች አሉት። አንደኛው የውርስ መጋዘን ወይም በኮንትሮባንድ ተይዘው እቃዎች የሚከማቹበት የውርስ መጋዘን አለን። እዚህ ውስጥ ካሜራ ተገጥሟል ማለት ነው። እቃዎች እንዳይሰረቁ ለመከታተል፣ ከዛ በተረፈ ደግሞ እቃዎች በብዛት ተከማችተው ሲገኙ መወገድ እንዳለባቸው ሊነገራቸው ስለሚገባ በዚህ የካሜራ ስርዓት ቁጥጥር ይደረግበታል ማለት ነው። የዌርሃውስ ፈቃድ አላቸው። የዌርሃውስ ፈቃዳቸው መሰረት አድርገው ደግሞ የተገጠመላቸው የቴክኖሎጂ አቅሞች፣ ካሜራዎች የመሳሰሉ ስላሉ ከዋና የመቆጣጠሪያ ሲቹዌሽን ሩማችን ጋር የተገናኙ ስለሆኑ በየዌርሃውሶቻችን ወይም ፈቃድ የሰጠናቸው ዌርሃውሶች ሁሉ ውስጥ ምን አይነት እንቅስቃሴዎች የተደረጉ ናቸው
የተከማቹ እቃዎች ለምሳሌ በትክክል የተከማቹ ናቸው ወይ፣ ለስርቆት ለተለያየ አደጋ የሚጋለጡ ናቸው አይደሉም የሚባሉትን ሁሉ ላይቭ በየመጋዘኖቻችን ሁሉ የሚገኙትን እቃዎች የምንቆጣጠርበት ስርዓት ነው ማለት ነው። ይሄ ለትራንስፓረንስ በጣም አስተያየም ይፈጥራል። ሌላኛው የስካኒንግ ማሽን አለን። እንደዚሁ ወደ ስካኒንግ ማሽን የሚገቡ ጭነቶች አሉ። ይሄ የስካኒንግ ማሽን ማለት ምንድን ነው? ጭነቶች ከኮንቴነር ላይ ሳይወርዱ የጨረር ቴክኖሎጂ ተጠቅሞ ጭነቶችን መፈተሽ ማለት ነው። ፊዚካል ሳይሆን በጨረር ቴክኖሎጂ ጭነቶችን የምንፈትሽበት ክፍል ነው። ይሄ መግቢያ በር ላይ ይሄ ለምሳሌ ደወሌ ላይ ያለ ነው። ጋላፊ ላይም እንደዚሁ አለን። ወደ ስካኒንግ ማሽን የሚገቡ ጭነቶችን የምንከታተልበት ካሜራ ነው ማለት ነው። ወደ ስካኒንግ ማሽን ገቡ አልገቡ የሚለውን ነገር እንከታተላለን ማለት ነው። በዚህ መልኩ የካሜራ ሲስተሞቹ ይህንን ይመስላል። ሌላኛው እዚህ የምናየው ደግሞ ሌላ ቦዲ ዋርን ካሜራ አለን። ይሄ የቦዲ ዋርን ካሜራ የጉምሩክ ባለሙያዎች የፍተሻ አገልግሎት የሚሰጡ የጉምሩክ ባለሙያዎች የሚያደርጉት ካሜራ ነው። ቦዲ ካሜራ ነው። የፍተሻ አገልግሎት በሚሰጡበት ጊዜ ይሄንን ቦዲ ካሜራ አድርገው ነው የሚፈትሹት። ያ በቀጥታ ወደ ሴንተር ይመጣል ማለት ነው። በየመፈተሻ ቦታዎች የጉምሩክ ኬላዎች፣ የጉምሩክ ቅርንጫፍ ጽሕፈት ቤቶች ላይ ፍተሻ ላይ የተሰማሩ ባለሙያዎች በአግባቡ ስለመፈተሻቸው የምንከታተልበት የቦዲ ካሜራ ተደርጎላቸዋል። እዚህ ላይ እንደምታዩት አሁን ላይቭ እነኚህ የምንላቸው በሙሉ ላይቭ ክትትል የምናደርግበት ነው ከዚህ ከሴንተር ማለት ነው። የቴክኖሎጂ ውጤቶቹ ሲለሙ የተቋሙን ሰራተኞችና ባለሙያዎች ያካተተ በመሆኑ አልፎ አልፎ ችግሮች ሲከሰቱ ወዲያው የማስተካከያ እርምጃ ለመውሰድ እድል ሰጥቷል። ቴክኖሎጂዎችን በምናለማበት ወቅት በተቻለ መጠን ቴክኖሎጂዎቹን ባለሙያዎቻችን እንዲያለሙ ማድረግ ነው አንዱ። ይሄ አገርን ከቴክኖሎጂ ከውጭ ከሚገዙ የቴክኖሎጂ አማራጮች ተቀጽላነት ወይም ዲፔንደንሲ አገርን በከፍተኛ ደረጃ ይጠብቃል። በርካታ የሚያጋጥሙ ችግሮችን ቴክኒካል ቲሙና ፋንክሽናል ቲሙ ቁጭ ብሎ ኢሚዲየትሊ መፍትሄ መስጠት፣ አዳዲስ የሚያስፈልጉ ማሻሻያዎች ሲመጡ ደግሞ አዳዲስ ቢዝነስ በመቅረጽ እነዛ ማሻሻያዎችን አካቶ የመስራት ሂደቶች አሉ። ከአቅም በላይ የሆኑ ነገሮች በሚያጋጥሙበት ጊዜ ደግሞ ቀጥታ ምን አለ የአልሚ ድርጅቱ ጋራ የማሳወቅና በጋራ የመስራትና ፊክስ የማድረግ ሁኔታዎች አሉ በየጊዜው ማለት ነው። ቴክኖሎጂውን በማልማት ሂደት ውስጥ ያልተሳተፉ በቴክኖሎጂው የሚገለገሉ አካላትም በእውቀት ላይ የተመሰረተ ስራን እንዲሰሩ ቴክኖሎጂውን እንዲሰለጥኑ ይደረጋል። በዋናነት ይህ ሲስተም ቅድም እንዳየ ነው ሁለት ትልልቅ ክፍሎች ነው ያሉት። ያ ማለት ትራንዚተሮች የሚጠቀሙት እና የጉምሩክ ሰራተኛ የሚጠቀሙ። ስለዚህ ከመጀመሪያው የትራንዚተሮች ሲስተም ከመቅረጽ ጀምሮ ምንድነው የተደረገው? ከትራንዚተር በጣም ሴሌክቲቭሊ የተሻሉ የሚባሉ አካላት ፓርቲሲፔት እንዲያደርጉና ፊድባክ እንዲሰጡ የማድረግ ስራ ከመጀመሪያው ጀምሮ ተሰርቷል። በጣም በርካታ ዙሮች ትሬኒንግ ተሰጥቷል። ትሬኒንግ አሰጣጡ ኢቭን ጉምሩክ በባህሪው ምንድነው ለስፔሻል ለትራንዚተሮች በጣም ጥንቃቄ ስለሚፈልግ ብዙ የህግ ነገሮች ስላሉት የጉምሩክ ስነ ስርዓት ሲፈጸም ራሱን የቻለ ምንድነው የሚያደርገው መልምሎ አንድ ወርና ከዛ ለበለጠ ሙሉ የጉምሩክ ህጎችና የጉምሩክ ሲስተሞችን እንዲሰለጥኑ ነው የሚደረገው። ቴክኖሎጂዎችን የሚጠቀመው ከአገልጋዩ ተቋም አንግል ባለድርሻ አካላትን የጉምሩክ ባለሙያዎችና አመራሮችን ጨምሮ ግልጽ የሆነ የስልጠና ስኬጁል እናዘጋጃለን። ስለዚህ በተከታታይ የመጀመሪያውን የግዴታ ኦንቦርድና አገልግሎት መስጠት ያለበት ኮሚሽኑ ስለሆነ የኮሚሽኑ አመራሮችና ሰራተኞች በሙሉ ስለ ቴክኖሎጂዎቹ እንዲሰለጥኑ እናደርጋለን። በተመሳሳይ ደግሞ አስመጪዎች፣ ላኪዎች፣ አምራቾች፣ የጉምሩክ አስተላላፊዎች፣ እቃ አስተላላፊዎች ደግሞ እንዲሰለጥኑ እናደርጋለን። በሶስተኛ ደረጃ ደግሞ ቅድም ከኛ ጋር የሚሰሩ ተቋጣሪና የፈቃጅ አካላት ደግሞ ልክ እነዚህን ቴክኖሎጂዎች በሚጠቀሙበት ደረጃ የስልጠና ሞጁል ይዘጋጅላቸውና ስልጠናው ይሰጣቸዋል። ስለዚህ በስልጠና አድሬስ እናደርገዋለን። በተከታታይ ስልጠና አድሬስ እናደርጋለን።
የጉምሩክ ኮሚሽን እዚህ ያላነሳናቸውን በርካታ የቴክኖሎጂ ውጤቶች ተግባራዊ በማድረግ የተቀላጠፈ የገቢና ወጪ ንግድ እንዲከናወን ሀገር ከዘርፉ የሚገባትንም ገቢ እንድታገኝ አገልግሎቱን እያሳለጠ ይገኛል።